በመቶዎች የሚያልቁበትና ቢሊዮን ብር የሚንቀሳቀስበት የሰው ዝውውር። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናዎችን እናልፋለን። የኢትዮጵያ ፌዴራል ፖሊስ ከ40,000 በላይ ሰዎችን በጅቡቲና በየመን በኩል በህገወጥ መንገድ ወደ ሳውዲ አረቢያ አዘዋውረዋል። ከተጎጂዎች ከ1 ቢሊዮን ብር በላይ ሰብስበዋል። እንዲሁም ከ60 በላይ ስደተኞች ህይወት ማለፍ ጋር እጃቸው አለበት የተባሉትን የ17 ሀገር ተሻጋሪ የሰው ዝውውር መረብ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። ፌዴራል ፖሊስ ዛሬ ባወጣው መግለጫ ተጠርጣሪዎቹ ባለስልጣናቶች አደገኛ የሰው አዘዋዋሪ ሲሉ የገለጹትና ዋርጂ በመባል በሚታወቀው መሐመድ ጣሂር አደን በሚመራ የተደራጀ የወንጀል ቡድን ውስጥ አባል እንደነበሩ ገልጸዋል። ፖሊስ እንደገለጸው ቡድኑ የሰው ዝውውር የመፈጸም ዓላማ ያለው የወንጀል ድርጅት ማቋቋምንና ከተለያዩ የኢትዮጵያ ክፍሎች ስደተኞችን በመመልመልና በማጓጓዝ ረገድ ማዕከላዊ ሚና መጫወቱን መርማሪዎች አረጋግጠዋል። በመግለጫው መሰረት መረቡ በተለያዩ ክልሎች በሚንቀሳቀሱ ደላሎች አማካኝነት ተጎጂዎችን በመመልመል በሳውዲ አረቢያ የስራ ዕድልና የተሻለ ህይወት እንደሚያገኙ ቃል በመግባት በምስራቅ ኢትዮጵያ በኩል ወደ ጅቡቲና የመን እንዲሻገሩ ያመቻች ነበር። የምርመራ ውጤቱ እንደሚያመለክተው ተጎጂዎቹ የኢትዮጵያን ድንበር ከተሻገሩ በኋላ ስደተኞችን ለማሰር በየመን በተዘጋጁ መጋዘኖች ውስጥ ይታሰራሉ። እዚያም ለአሰቃቂ በደልና ሰብአዊነት የጎደለው አያያዝ ይዳረጉ እንደነበር ተገልጿል። ፖሊስ እንደገለጸው ተጎጂዎቹ ታግተው የሚቆዩ ሲሆን በኢትዮጵያ የሚገኙ ቤተሰቦቻቸውን አነጋግረው ከፍተኛ የቤዛ ገንዘብ እንዲጠይቁ ይገደዱ ነበር። በተጨማሪም የዝውውር መረቡ አባላት ተጎጂዎች ሲደበደቡና ሲሰቃዩ የሚያሳዩ ቪዲዮዎችን በመቅረጽ ለቤተሰቦቻቸው በመላክ ገንዘቡን እንዲከፍሉ ጫና ያደርጉባቸው እንደነበር መርማሪዎች አረጋግጠዋል። በምርመራው መሰረት ይህ የህገወጥ ዝውውር ንግድ ከተጎጂዎችና ከቤተሰቦቻቸው በተቀማው ገንዘብ ከ1 ቢሊዮን ብር በላይ ገቢ ያከማችቷል። ፌዴራል ፖሊስ አክሎ እንደገለጸው መረቡ ከ40,000 በላይ ሰዎችን ያዘዋወረ ሲሆን እንቅስቃሴው ከ60 በላይ ተጎጂዎች ህይወት ማለፍ ጋር የተያያዘ ነው። እንዲሁም በርካታ ሴቶች በደረሰባቸው እንግልት ወቅት የጾታ ጥቃት ተፈጽሞባቸዋል። ባለስልጣናቶቹ መዝገቡ በርካታ የሰነድና የሰው ምስክሮች ማስረጃ የተደገፈ መሆኑን የገለጹ ሲሆን በአሁኑ ወቅት በሳውዲ አረቢያና በኢትዮጵያ ከሚገኙ ተጎጂዎች የተወሰዱ የቪዲዮ ምስክሮችንም ያካትታል። ፖሊስ አክሎ እንዳለ የመረቡ አባላት ከዝውውሩ ያገኙትን ገንዘብ በኢትዮጵያ ውስጥና በውጭ ሀገራት ተንቀሳቃሽ የማይንቀሳቀሱ ንብረቶች ለመግዛት ተጠቅመውበታል። ህጋዊ ሂደቱ ሲጠናቀቅ ድረስ በተጠርጣሪዎቹ ስም የተመዘገቡ ቤቶች፣ ተሽከርካሪዎችና የገንዘብ ሀብቶች በቁጥጥር ስር ውለው እንዲታገዱ መደረጉን ገልጸዋል። ፌዴራል ፖሊስ ምርመራው የሰው ዝውውር፣ ህገወጥ የሐዋላ እንቅስቃሴዎችና ወንጀል የተገኘን ገንዘብ ህጋዊ አድርጎ የማቅረብ ወንጀልን የሚያካትት መሆኑን ገልጾ የተጠናቀቀው የምርመራ መዝገብ ክስ እንዲመሰረትበት ለፍትህ ሚኒስቴር መተላለፉን አስታውቋል። አደገኛ ህገወጥ አዘዋዋሪ ተብሎ በተገለጸው መሐመድ ጣሂር አደን የሚመራው የቡድን የተደራጀ የወንጀል ቡድን ሰዎችን በህገወጥ መንገድ ወደ ሳውዲ አረቢያ ሲልክ እንደነበር መግለጫው ያስረዳል። ስደተኞቹን ሲያዘዋውሩ የነበረው ከኢትዮጵያ ምስራቃዊ ክፍል በመነሳት በጅቡቲና በየመን በኩል በማቋረጥ እንደሆነ ተገልጿል። ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት ስደተኞችን ሲመለምሉ እንደነበረም ጠቅሷል። ተጠርጣሪዎቹ የህገወጥ የሰው ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሀሰተኛ ተስፋ በመስጠትና በማሳመን ሲልኩ ቆይተዋል ብለዋል። እንደ ፌዴራል ፖሊስ ገለጻ ኢትዮጵያውያኑ ስደተኞች ድንበር ከተሻገሩ በኋላ ግን ለከፍተኛ ኢሰብአዊ ድርጊቶች ተጋልጠዋል። ስደተኞቹ ወደ የመን ተወስደው የመን ውስጥ በሚገኙ ለዚህ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸሙባቸው ነበር ብለዋል። በእነዚህ መጋዘኖች ውስጥ ከተያዙ ስደተኞች ቤተሰብ ከፍተኛ ገንዘብ እንደተጠየቀ መግለጫው ያስረዳል። ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ ገንዘቡን መክፈል ወዳልቻሉ ቤተሰቦች ይልኩ እንደነበር ማረጋገጡንም ፌዴራል ፖሊስ ገልጿል። በዚህ ተግባር ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን እንዲሁም ከ40,000 በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን አስታውቋል። ከ60 ሰዎች በላይ ለህልፈት ህይወት መዳረጋቸውም እንዲሁም በርካታ ሴቶች መደፈራቸውን በምርመራው ተደርሶበታል ሲልም ተጠርጣሪዎቹ ለስደተኞች ሞት ተጠያቂ መሆናቸውን አመልክቷል። እነዚህን ድርጊቶች በተመለከተም ፖሊስ ከሳውዲ አረቢያና ከኢትዮጵያ የበርካታ ሰዎች ምስክርነትን በቪዲዮ መቀበሉን አክሏል። ግለሰቦቹ ባገኙት ገንዘብ በሀገር ውስጥና በውጭ አገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን እንደደረሰበት የገለጸው ፌዴራል ፖሊስ በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ መደረጉን በመግለጫው አስፍሯል። ተጠርጣሪዎቹ ላይ የተደረገው በሰው የመነገድ፣ በህገወጥ ሐዋላ እንዲሁም በህገወጥ የገንዘብ ዝውውር ወንጀሎች ምርመራው ተጠናቆ ጉዳዩ ወደ ፍትህ ሚኒስቴር መላኩን አስታውቋል። የፌዴራል የፍትህ አካላት ካለፉት ወራት ወዲህ ወደ መካከለኛው ምስራቅ በሚደረግ ከፍተኛ የህገወጥ የሰው ዝውውር ላይ የተሰማሩ ተጠርጣሪዎች ላይ የተወሰዱ እርምጃዎችን በተከታታይ ይፋ አድርጓል። ባለፈው ጥር በህገወጥ መንገድ ከኢትዮጵያ ያስወጧቸውን ስደተኞች ሊቢያ ውስጥ አግተው እጅግ አሰቃቂ ድርጊት ፈጽመዋል እንዲሁም ገንዘብ ተቀብለዋል የተባሉ 28 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ህግ አስታውቆ ነበር። በእነዚህ ተከሳሾች
ባንኮች ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ገልጸዋል። መጋቢት ላይ ደግሞ በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰው አዘዋዋሪ በሚል የተገለጸው ይትባረክ ዳዊት ወይም ክብሮምና 9 ግብረ አበሮቹ በቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁ ይታወሳል። ፌዴራል ፖሊስ በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ይትባረክ ዳዊት ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶችን እንዲደፈሩ ያደረገ መሆኑን በመጥቀስ ወንጅሏል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።